መከላከያ ሰራዊት ለኤርትራ ከባድ ምላሽ ሰጠ። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የአገዛዙ የመከላከያ ሚኒስትር አይሻ መሐመድ ለኢሳያስ አፈወርቂና መሰል ሰዎች ከበድ ያለ ምላሽ ሰጥተዋል። በዝርዝሩ ተሰሙታላችሁ። በአማራ ክልል ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች ተጠናክሮ ቀጥሏል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ ተደርጓል ተብሏል። የፋኖ አመራሩ አርበኛ ደረጀ በላይ በበኩላቸው የብልጽግና አገዛዝ ባለባቸው ከተሞች ሕዝብ ላይ ከፍተኛ ዘረፋና እገታ እየፈጸመ ነው ሲሉ አስታውቀዋል። ተጨማሪውን ይዘናል። ወደ ትግራይ ክልል እንዳይገቡ የተከለከሉ ተሽከርካሪዎች ተለቀቁ። የክልሉ ፕሬዝዳንት ከብልጽግና አመራሮች ጋር ችግሩን በውይይት መፍታታቸውን ተከትሎ ነው ተከልክለዋል የተባሉ ተሽከርካሪዎችና ጭነቶቻቸው ወደ ትግራይ ክልል ገብተዋል የተባለው። በዝርዝር ያዝነው ሌላኛው ጉዳይ ነው። የ63 ዓመቱ አዛውንት እንዴትና ለምን ተገደሉ? ልክ የዛሬ ዓመት በዚህ ወቅት ሕይወታቸው በግፍ ስላለፈው ግለሰብ የተሰራ የምርመራ ዘገባም ይዘናል፣ የምታደምጡት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የ63 ዓመቱ አዛውንት እንዴትና ለምን ተገደሉ? ልክ የዛሬ ዓመት በዚህ ወቅት ሕይወታቸው በግፍ ስላለፈው ግለሰብ የተሰራ የምርመራ ዘገባ። ከቅርብ ጊዜ ወዲህ በርካታ ዜጎች መንግስታዊና መንግስታዊ ባልሆኑ ኃይሎች በጭካኔ ሲገደሉ፣ ሲታገቱ፣ ደብዛቸው ሲጠፋና ሲታሰሩ መስማት የዕለት ተዕለት ክስተት ሆኗል። ይህን ማሳያ ይሆን ዘንድ ሚዲያችን ዛሬ ከተገደሉ 6 ወር የሞላቸውን የ63 ዓመቱን ያቶ ከፋለ በላይን ታሪክ እናቀርባለን። ድርጊቱ የተከሰተው የዛሬ 6 ወር ነው። ቦታው ደግሞ በአማራ ክልል ምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ ጎጃም ዱር የሚባለው አካባቢ ነው። ካቶ ከፋለ ቤት ፊት ለፊት በሚገኝ አንድ የጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ የመከላከያ ካምፕ አለ። ወታደሮች የቤተ ክርስቲያኑን አዳራሽ እየተጠቀሙበት ይገኛሉ። ከዚህ ካምፕ ውስጥ አንድ የመከላከያ አባል ዕቃ ለመግዛት በሚል በግምት ካቶ ከፋለ ቤት በ70 ሜትር ርቀት ላይ ከሚገኝ አንድ የሸቀጣሸቀጥ ሱቅ በሚመጣበት ጊዜ ባልታወቁ ኃይሎች ይገደላል። በዚህ የተበሳጩ የመከላከያ አባላት የሟች ጓደኛቸውን አስከሬን አንስተው ከወሰዱ በኋላ እንደገና ተመልሰው በመምጣት ያንን የሸቀጣሸቀጥ ሱቅ በእሳት እንዳያያዙት የዓይን እማኞች ይናገራሉ። ይህ ሁሉ ሲሆን አባቴ ምንም አይነት መረጃ የለውም። ከዚህ በኋላ አንድ ጎረቤታችን እቤት ድረስ መታ መብራቱ የተሳበው ከአባቴ ቤት ስለነበር እሳት ስለተነሳ ቆጣሪውን አጥፋልን ትለዋለች። አባቴም በድንጋጤ ቆጣሪውን አጥፍቶ እሳቱን ሊያጠፋላቸው ይሄዳል የሚለው ያቶ ከፋለ ቤተሰብ የሆነ ግለሰብ ነው። በዚህ መሃል እሳት ለማጥፋት የወጡትን ሰዎች ሰብስበው ወስደው አሰሯቸው። ካሰሯቸው ሰዎች መካከል የተወሰኑትን የለቀቋቸው ቢሆንም አባቴን አቶ ከፋለ በላይንና አቶ ተስፋዬ የተባሉ አንድ ሌላ ጎረቤታችንን ለይተው በማስቀረት ወስደዋቸዋል በማለት ድርጊቱን ያስረዳሉ። መሰረት ሚዲያ በስፍራው ከነበሩ ሌሎች ምንጮቼ ማረጋገጥ ቻልኩት እንዳለው ወታደሮች ሁለቱን ግለሰቦች በድብደባ ክፉኛ ካሰቃዩአቸው በኋላ ግድያ ፈጽመውባቸዋል። አስከሬናቸውንም እስካሁን ድረስ የት እንዳለ አይታወቅም። አንድ ቀን ተሳክቶልኝ አሳርፋለሁ፣ እኔም ህልሜን አሳካለሁ ብዬ ሁሌ እንደተመኘሁ እና እንደተጨነኩኝ አንተንም ሳላስደስትህ የራሴንም ኑሮ ሳልኖር ባላሰብኩት ሰዓትና ሁኔታ አባቴን ገደሉብኝ የሚለው ልጃቸው ሰማ ከፋለ ሐዘኑ ፍጹም ሊቀበለው የማይችለው እንደሆነበት ይናገራል። አባቴን የሚያውቅ ያውቀዋል። ሐቀኛና እውነተኛ እንዲሁም የዋህ ነው። ገና በማለዳው መሬቱ በግፍ በመወሰዱ ለፍቶ ጥሮ ግሮ ነው ልጆቹን ያሳደገውና ያስተማረው። ለራሱ አልኖረም ነበር፣ አርፎ ማያውቅም ነበር የሚለው ልጃቸው ነው። አባቴ ሲሰርቅ ተይዞ ወይ ሲዋጋ ተይዞ ተማርኮ አሊያም በተባራሪ ጥይት አይደለም የተገደለው፣ ከቤት ወስደው ካሰሩት በኋላ ነው የገደሉት። ነገሩ እንደዚህ ነው በማለት
የሆነውን ለሚዲያችን አስረድቷል። አክሎም አባቴ ይህ በፍጹም አይገባውም ነበር። ያደረገው ነገር ጥፋት ቢሆን እንኳን አስሮ አስተምሮና አስጠንቅቆ መልቀቅ ይቻል ነበር። አባቴ ፍትህ እንዲያገኝ ሊረዳኝ የሚፈልግ የመንግስትም ይሁን የግል የፍትህ አካል ወይም የመብት ተሟጋች ካለ ሊያወራኝ ይችላል ብሏል። መንገድ ላይ ባለ ችግር ምክንያት ዛሬ ለ6 ወር መታሰቢያው እንኳን ቦታው ላይ መገኘት እንዳልቻለ የሚገልጸው ልጃቸው ሰማ በህይወት እንዳለሁ አልቆጥረውም ብሏል። የአቶ ከፋለ ቤተሰቦች አስከሬን እስካሁን ድረስ እንዳልተሰጣቸውና ከ3 ወር በላይ ከደብረ ማርቆስ እስከ ብር ሸለቆ ሄደው እንደፈለጉ ለሚዲያ ተናግረዋል። አንዳንዱ አንዴ እዚህ ነው አንዴ እዛ ነው የታሰረው ይላል። ነገር ግን ከውስጥ በተገኘ መረጃና በተዘዋዋሪ እንዲደርሰን በተደረገ መረጃ መሰረት በታሰሩ ሰሞኑን የተገደሉት ምናልባት በአንድ ወይንም በሁለት ቀን ውስጥ ትንሽ ከተማ ስለሆነ ማን ምን እንደተደረገ ወሬው ይወጣል። የሟቾች ዝርዝር ውስጥም ስማቸው እንዳለ መረጃ ደረሰን በማለት የአቶ ከፋለ ልጅ ተናግሮ በዚህም መሰረት ለቅሶ እንደተቀመጡ አስረድቷል። በዚህ ዙሪያ መረጃ ለመጠየቅ የመከላከያ ሰራዊት ህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነን ለማናገር የተደረገው ሙከራ አልተሳካም። በሌላ መረጃ እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም አሉ የብልጽግናው መከላከያ ሚኒስቴር። ሀገር ብሎ ለመጥራት የሚያስቸግር ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትሯ አይሻ መሐመድ ለኢሳያስ አፈወርቂ ንግግር ምላሽ ሰጥተዋል። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉት ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ ጨምረው ተናግረዋል። የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግራቸውን ካሰሙ ከሳምንታት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 ዓ.ም በተከበረው 34ኛው የኤርትራ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረው አነጋጋሪ ሆነው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጠ የሚያሳይ ነው በማለት ነበር በሰዓቱ የተናገሩት። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህን የታቀዱ ጦርነቶችን ለማስጀመር የጦር መሳሪያና ቴክኖሎጂን ለማግኘት የሚደረግ የግዥ ጥድፊያ፣ ተጓዳኝ ፉከራዎችንና ወታደራዊ ዝግጅቶችን ሁሉም ያወቃቸውና የመዘገብነው ነው ሲሉ መናገራቸው ይታወሳል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነትን በስፋት መቀስቀስ በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞን ህዝብ የማይወክል የኦሮሞማ አስተሳሰብ በማለት ያደረጉት ንግግር እና አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የብልጽግና መከላከያ ሚኒስትር አይሻ መሐመድ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት ለተላለፈ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችትን አንስተዋል። ሚኒስትሯ ታዲያ በስም ያልጠቀሷቸው አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በሚመለከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሳቸው ሀገር ናቸው ብሎ ለመጥራት የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖር በተገኘ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ጠርተዋቸዋል። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለን ሲሉ የቀጠሉት ሚኒስትሯ በአሁኑ ሰዓት እየተገነባ ያለው ሰራዊታቸው እነርሱም እንደሚያስቡት እዚህ ሰፈር ላይ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሰራዊት ብለው የጠሩት ያገዛዙ ጦር በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት በሚፈልጉ ኃይሎች
በአስተማማኝ ሁኔታ የተገነባ ነው በማለትም ይናገራሉ። ቤታቸውም ውስጥ ላሉት እዛም እዚህም ለሚታዩት ትናንሽ ነገሮች የሰፈር ሚሊሻ በቂ ነው የሚሉት የብልጽግናዋ ሚኒስትር ይህንን የሚሊሻ ኃይል እያሰለጠኑና እያዘጋጁ መሆኑን ጨምረው ተናግረዋል። አሰለጠነውና አዘጋጀነው የሚሉት የሚሊሻ ኃይል ግን በርካታው ለፋኖና ለሌሎች ኃይሎች እጁን የሚሰጥ ከመሆኑም በላይ በአስከፊ ሁኔታ ሰብአዊ መብት ጥሰቶችን የሚፈጽም ንጹሃንን የሚገድልና እርስ በርስ ውጊያዎችን የሚያበረታታ ኃይል እያሰለጠኑ መሆናቸውን ግን አልተናገሩም። በሌላ መረጃ በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ መደረጉ ተሰምቷል። የፋኖ አመራሩ አርበኛ ደረጀ በላይ በበኩሉ የብልጽግና አገዛዝ ባለባቸው ከተሞች ህዝብ ላይ ከፍተኛ ዘረፋና እገታ እየተፈጸመ ነው ሲል አስታውቋል። አገዛዙ ባለባቸው የዞንና የወረዳ ከተሞች ላይ መከላከያ ፖሊስና ሚሊሻ እንዲሁም በፋኖ ስም ብልጽግና ስምሪት የሰጣቸው አካላት ህዝቡን እየዘረፉ እያማረሩ ይገኛሉ ያሉት አርበኛ ደረጀ በላይ ይህንን መጠነ ሰፊ ዘረፋና እንግልት ተከትሎ ነጋዴዎች፣ ባለሀብቶችና ሌሎች ቤታቸውን እየጣሉ እየተሰደዱ ነው ሲሉም ተናግረዋል። እንዲህ አይነት የዘረፋና መሰል ወንጀሎች ፋኖ በተቆጣጠራቸው ቀጠናዎች እንደሌሉ የተናገሩት የፋኖ አመራሩ ደረጀ በላይ በዚህም ካገዛዙ ነፃ ለመውጣት ለሚደረገው ትግል ህዝቡ ድጋፉን እንዲያጠናክር በማለትም ይጠይቃሉ። የፋኖ አመራሩ ደረጀ በላይ ከወቅቱ ጋር ተያይዞ ለአርሶ አደሩ መድረስ ያለበት የአፈር ማዳበሪያ ላይ የአገዛዙ ኃይል ከፍተኛ ዘረፋና ንግድ ላይ ተሰማርቶ ህዝቡን እያማረረ እንደሚገኝም አክለው ተናግረዋል። አርሶ አደሩ የአፈር ማዳበሪያ ካገዛዙ ሰዎች በከፍተኛ ጭማሪ በኮንትሮባንድ እንዲገዛ እየተገደደ ነው ሲሉ ነው የፋኖ አመራሩ ጨምረው ያስታወቁት። የፋኖ አመራሩ ደረጀ በላይ በሁሉም ቀጠና የሚገኘው ፋኖም በአንድነት እንዲቆም ጥሪ አቅርበዋል። በሌላ በኩል በክልሉ በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ መደረጉን ለማወቅ ተችሏል። በትናንትናው ዕለት በደቡብ ጎንደር ዞን ላይ ጋይንት ወረዳ ንፋስ መውጫ ከተማ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይና የመከላከያ አዛዦች የሚመሩት ስብሰባ መደረጉን የተናገሩት የመረጃው ምንጮች የፋኖ ኃይሎች በአካባቢው እንደሌሉና ቀጠናውን እንደተቆጣጠሩ ሲገለጽ በነበረው ንፋስ መውጫ ከተማ ምሽቱን ከፍተኛ ተኩስ ተከፍቶ ነበር ብለዋል። የተኩስ ልውውጡ የተጀመረው የፋኖ ኃይሎች በከተማዋ ቅኝት ላይ በነበረው ወታደራዊ ተሽከርካሪና ወታደሮች ላይ ጥቃት መፈጸማቸውን ተከትሎ ነው ተብሏል። በዚህ ወቅትም ያገዛዙ ወታደሮች ላይ የሞትና የአካል ጉዳት መድረሱን የመረጃው ምንጮች ተናግረዋል። በተመሳሳይ በክልሉ ወሎ ቀጠና ባምባሰል፣ ከለላ፣ መቅደላና ተኩለሽ ወረዳዎች በተለያዩ ስፍራዎች የፊት ለፊት ውጊያና የደፈጣ ጥቃቶች ተፈጽመው ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡ ታውቋል። ያገዛዙ የብልጽግና አመራሮች በበኩላቸው በከፍተኛ ወታደራዊ እጀባ ታግዘው ከመከላከያ አዛዦች ጋር በመሆን በተለያዩ አካባቢዎች የሚያደርጓቸውን ስብሰባዎች መቀጠላቸውን ለማወቅ ተችሏል። በዛሬው ዕለትም የብልጽግና አገዛዝ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ሰሜን ወሎ ዞን አንጎት ወረዳ አሁን ተገኝ ከተማ እንዲሁም የብልጽግና ጽሕፈት ቤት ኃላፊው አቶ ይርጋ ሲሳይ ደግሞ ደቡብ ጎንደር ዞን ታች ጋይንት ወረዳ አረብ ገበያ ከተማ የመከላከያ አዛዦችን በመያዝ ነዋሪዎችን መሰብሰባቸውን ለማወቅ ተችሏል። በሌላ መረጃ ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር በመወያየታቸው ተግባራዊ ሆኗል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች
የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃው እውነትነት ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ደርሰዋል። የኮሚቴውን የምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ያሰራጨው መረጃ አመልክቷል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።